ዲቪ ሊጀመር በጣም ጥቂት ቀናቶች ብቻ ይቀሩታል። እንግዲህ አብዛኞቻችን ዲቪ ለመሙላት አስበን ከሆነ በዛሬው ቪዲዮ ማዘጋጀት ያለባችሁን ነገራቶች ቀድማችሁ እንድታዘጋጁ ነግራችኋለሁ። ከዚያም በተጨማሪ ይሄ ቪዲዮ እንግዲህ ዲቪ መሞላት ከተጀመረ በኋላም እንኳን ቢሆን የደረሳችሁ ምንም ችግር የለውም። ዲቪ አፕላይ ከማድረጋችሁ በፊት እነዚህ ነገሮች በጣም እርግጠኛ መሆን አለባችሁ። እነዚህ ነገሮች ላይ እርግጠኛ ሆናችሁ አፕላይ ካደረጋችሁ እንግዲህ የመድረስ እድሉ እጅግ በጣም ሰፊ ይሆናል ብዬ አስባለሁ። በዚህ ዓመት የ2027 ዲቪ በጥቅምት 6 ነው እንደ ኢትዮጵያን አቆጣጠር ጥቅምት 6 2018 ነው የሚጀምረው። ከዚያም በተጨማሪ እንግዲህ በየዓመቱ ባይዘው ከ25 ሚሊዮን ሰዎች በላይ ኦልሞስት ከ25 ሚሊዮን በላይ ሰዎች ከመላው ዓለም ያው ዲቪ ያመለክታሉ። ከነዚያም ውስጥ እንግዲህ 55000 የሚደርሱት ናቸው እድሉን የሚያገኙት ማለት ነው። ባይዘው ከዓለም ሲባል እንግዲህ አንዳንድ ሀገሮች ዲቪ ማመልከት የማይችሉባቸው ሀገሮች አሉ። አንዳንድ ሀገሮች ያው ኢትዮጵያ ክፍት ነች፣ ይቻላል፣ ምንም ችግር የለም። ከነዚህ ከዓለም ከ25 ሚሊዮን ሰው 55000 ሰው ነው እስከ 55000 የሚደርሱ ሰዎች ናቸው እድሉን የሚያገኙት። እንደ ኢትዮጵያ ካየን ደግሞ አምና ለምሳሌ የዲቪ 2026ን በተመለከተ 3000 አካባቢ ሰዎች ይህንን እድል አግኝተዋል ማለት ነው። ስለዚህ እናንተም አፕላይ የምታደርጉት ምን ለመሆን ነው? ከነዚህ 55000 ሰዎች እንደ ኢትዮጵያ ስንመጣ ደግሞ ከነዚህ 3000 ሰዎች ለመካተት ነው ማለት ነው። ስለዚህ ይህንን እድል ለማግኘት ከወዲሁ ምን ማድረግ አለባችሁ የሚለውን በደንብ ለጠቁማችሁ እናንተም በጥንቃቄ አዳምጡኝ። ባትሞሉ እንኳን ዲቪ ለመሙላት ሀሳብ ያለው ሰው ካላችሁ በደንብ ሼር አድርጉለት ይህንን ቪዲዮ። አንደኛ እንግዲህ በዚህ ዓመት አዲስ አፕዴት አለ። እስኩም $1 ክፍያ ከዚህ በፊት የለም ነበር። በዚህ ዓመት $1 ክፍያ ለዲቪ ያስፈልጋል። እንግዲህ 25 ሚሊዮን ሰው አካባቢ አፕላይ ያደርጋል ብያችኋለሁ። $25 ሚሊዮን ያገኛል ማለት ነው ማነው የአሜሪካን መንግስት። ስለዚህ ይሄ ደግሞ ቀላል የሚባል ገቢ አይደለም። ከዚያም በተጨማሪ እዚህ ጋር $1 ክፍያ መኖሩ ብዙ አድቫንቴጆች አሉት በተለይ አፕላይ ለሚያደርጉ ሰዎች። ምክንያቱም 25 ሚሊዮን ሰው ከዚህ በፊት አፕላይ የሚያደርገው ካለምንም ክፍያ ነበር፣ ክፍያ ሳይኖር ማለት ነው። አሁን ግን እቺ $1 ክፍያ የምትከፈለው እንግዲህ ኤሌክትሮኒክ በሆነ መንገድ ነው። ለምሳሌ የተለያዩ ማስተር ካርዶች፣ ቪዛ ካርዶች ያስፈልጋሉ። ይሄንን ደግሞ ማግኘት የማይችሉ በጣም ብዙ ሰዎች አሉ። ስለዚህ ዘንድሮ 25 ሚሊዮን ሰው ያመለክታል ብዬ አላስብም። ይሄ ማለት እናንተ ካመለከታችሁ በደንብ በትክክል ካመለከታችሁ የመድረስ እድሉ እጅግ በጣም ሰፊ ነው ማለት ነው። ምናልባት እንግዲህ የተለያዩ ቪዛ ካርዶች ወይንም ማስተር ካርዶች አሉ ልትሉ ትችላላችሁ። ለምሳሌ ባይቢት ላይ ካርድ አለ። ባይቢት ላይ የምናወጣው ማስተር ካርድ ይቺን $1 ለመክፈት ይጠቅማል ወይ ወይንስ አይጠቅምም የሚለውን ስናይ ያው ፕሮባብል ነው። ሊጠቅምም ላይጠቅምም ይችላል። እኔ ግን የሚጠቅም አይመስለኝም። ምክንያቱም አሜሪካ አብዛኛውን ሰዓት ቨርቹዋል ካርዶችን እንዲህ በክሪፕቶ ድርጅቶች የሚዘጋጁ ቨርቹዋል ካርዶችን አብዛኛው ግብይቶቿ ላይ አትቀበልም አሜሪካ ማለት ነው። ምናልባት ባይቢትን ላይጠቀሙት ወይም ላይቀበሉት ይችላሉ የሚል ፍራቻ አለኝ። ባይቢት ኢንተርናሽናል የሆነ ካምፓኒ ቢሆንም ማለት ነው። ምንም ችግር የለም፣ ብዙ አማራጮች አሉ። ከዚያም በተጨማሪ እንግዲህ እኛም እንመዘግባለን። ባይዘው ይሄ $1 ካሳሰባችሁ ሌሎችም በጣም ጥንቃቄ መስጠት ያለባችሁ ፖይንቶች የሚያሳስቧችሁ ከሆነ በትክክል ለመመዝገብ ከፈለጋችሁ ከታች አድራሻ ያስቀምጠናል። ያው ከወዲሁ ወረፋ ማስያዝ ይኖርባችኋል። ምክንያቱም በጣም ብዙ ሰው ነው ከወዲሁ እየጠየቀን ያለውና ቀድማችሁ ወረፋ ካልያዛችሁ ከተጀመረ በኋላ እኛም ጊዜ ላናገኝ እንችላለን። ምክንያቱም በጣም ብዙ ሰዎች ሲሆኑ ቢዚ ስለሚያደርገን ማለት ነው። ስለዚህ ያው ከታች 2 ስልክ ቁጥሮች አስቀምጫለሁ። በሁለቱ ስልክ ቁጥሮች ቴሌግራም ላይ ዲቪ መሙላት እንፈልጋለንና ፎርም ላክልኝ ብላችሁ አውሩኝ። ይሄንን በቃ ዲቪ መሙላት ፈልጋለሁ ፎርም ላክልኝ ብላችሁ አውሩኝ። እኔ ቀጥታ ፎርም ልክላችኋለሁ። ያንን ፎርም ከሞላችሁ በኋላ ወረፋ ትይዛላችሁ። ልክ እንደተጀመረ እኔ እየሞላሁኝ ሪዛልት የተሞላበትን የመጨረሻ ፋይናል ፔፐር እልክላችኋለሁ ማለት ነው። ምንም ችግር የለም። ምናልባት ብዙ የሚያወዛግቡ ነገሮች ያጋጠሟችሁ ይሄን ለማስታወስ ያክል ነውና መጠንቀቅ ወይንም ከወዲሁ ማዘጋጀት ካለብን ነገራቶች መካከል አንደኛው ቆንጆ ፎቶ ነው። ቆንጆ ፎቶ መነሳት አለባችሁ። ብዙዎቻችሁ በስልክ ነው የምትነሱት። አይ ነው በስልክ የሚነሳ ፎቶ ደግሞ ብዙ እንከኖች ይኖሩታል። በትክክል አናነሳምና ከቻለን ፎቶ ቤት ሄደን ለዲቪ የሚሆን እንግዲህ ቆንጆ ፎቶ መነሳት አለብን። 600 ፒክሴል በ600 ፒክሴል የሆነ ፎቶ ልንነሳ ይገባል። ፎቶ ስንነሳ እንግዲህ ጀርባችን ነጭ ወይንም ለነጭ የቀረበ መሆን አለበት። ፊታችን ላይ ምንም አይነት ሻዶ አያስፈልጉም። ለምሳሌ በዚህ በኩል መብራት ካለ ይሄ ሻዶ ሊሆን ይችላል። ስለዚህ እንደዚህ አይነት ሻዶዎች መወገድ አለባቸው። ከዚያ በተጨማሪ መነጽር ካለ መነጽር ማውለቅ ይኖርብናል። መነጽር ለብሰን መነሳት የለብንም። ጆሮአችሁን በትክክል የሚያሳይ መሆን አለበት። ምናልባት ሙስሊም ሴቶች እዚህ ጋር ልትቸገሩ ትችላላችሁ። ወንዶች ደግሞ ጆሮአችሁ በትክክል መታየት አለበት ማለት ነው። እኔ ሙስሊም ሴቶችን ጆሮአችሁን ግለጹ ስለማልን ጆሮአችሁ በትክክል መሸፈን መከፈትና መታየት ይኖርበታል። ከዚያ በተጨማሪ የትምህርት ማስረጃን በተመለከተ ብዙዎቻችሁ ስትጠይቁ ነበር። አንደኛ የትምህርት ማስረጃ መዘጋጀት አለበት። ሚኒመም እንግዲህ የትምህርት ማስረጃ 12ኛ ክፍል ነው። 12ኛ ክፍልና ከዚያ በላይ ይሄ ደግሞ የ12ኛ ክፍል ካርዱ ሊኖራችሁ ይገባል። ኦኬ ከ12ኛ ክፍል በታች ነን ካላችሁ ለምሳሌ 10ኛ ክፍል ከሆናችሁ ከ2 ዓመት በላይ የስራ ልምድ ያስፈልጋችኋል። በእንግሊዘኛ የተጻፈ በደንብ ትክክል ፌክ ሳይሆን ትክክለኛ የስራ ልምድ ያስፈልጋችኋል ማለት ነው። ስለዚህ ይህንን ከወዲሁ ማዘጋጀት አለባችሁ። ከዚያ በተጨማሪ ደግሞ ብዙዎቻችሁ የምትሸወዱት እንግዲህ አሁን በተለይ ዘንድሮ $1 የዲቪ ክፍያ አለ፣ የማመልከቻ ክፍያ አለ። ይችን $1 የማመልከቻ ክፍያ ለማግኘት በጣም ብዙ ሰዎች ፌክ የሆኑ ዌብሳይቶችን ፌክ የሆኑ በጣም ብዙ መንገዶችን ይፈጥራሉ። ስለዚህ እናንተ ምን ማድረግ አለባችሁ? ትክክለኛውን የማመልከቻ ዌብሳይት ማግኘት አለባችሁ። ትክክለኛ ራሳቸውን ዌብሳይት ማግኘት አለባችሁ። ዌብሳይቱን ከዚህ ከታች ያስቀምጥላችኋለሁ። ምናልባት ይሄ ዌብሳይት ከተቀየረና ሌላ ዌብሳይት እንኳን ዲቨሎፕ ካደረጉ ምንም ችግር የለም። እኔ ተከታትዬ አሳውቃችኋለሁ ቪዲዮዎች ከዚህም በኋላ ስለምሰራ ማለት ነው። 10ኛ ክፍል ላይ 3 ዓመት ቢሆን በጣም ቆንጆ ነው። 2 ዓመት ነው ያልኳችሁ፣ 3 ዓመት እና ከዚያ በላይ ቢሆን በጣም ቆንጆ ነው። 12ኛ ክፍል ከሆናችሁ ዲግሪ ካላችሁ ማስተር ካላችሁ የትምህርት ማስረጃችሁ ትክክለኛ የትምህርት ማስረጃ ያስፈልጋል። ድብዝዝ ያላለ የተለያዩ ጭረቶች ምናምን ያልገቡበት በትክክል እስካን የተደረገ የትምህርት ማስረጃ ያስፈልጋችኋል ማለት ነው። ያው በእርግጥ አፕላይ ስታደርጉ የትምህርት ማስረጃችሁን አፕሎድ
አድርጉ ብሎ አይጠይቃችሁም። ከዚህም በፊት እንዳለው አይጠይቅም ነበር፣ ግን አይታወቅም። በዚህ ዓመት ሊጠይቅ ስለሚችል ማዘጋጀቱ አይከፋም። ምክንያቱም በየዓመቱ አዳዲስ አፕዴቶች ስላሉ ማለት ነው። ከዚያም በተጨማሪ ብዙ ሰዎች ኤክስ የሚደረጉት ብዙ ሰዎች ስክሪን የማይደረጉት የማያልፉት በጣም ብዙውን ድርሻ የሚወስደው ምንድነው ፎቶ አነሳሳችን ነው። ቅድም ጠቁሚያችኋለሁ። ማሟላት ያለባችሁን ፖይንቶች በደንብ ማሟላት አለባችሁ። 600 በ600 ፒክስል መሆን አለበት። ሜጋ ባይቱ ወይንም ሳይዙ ደግሞ ከተቀመጠው ከዚህ በላይ እንዳትጭኑ ይባላል። ከዚያ በላይ መሆን የለበትም። ከዚያ በተጨማሪ ጀርባው በጣም ቆንጆ መሆን አለበት። ከዚህ ጋር መጽሐፍ መደርደሪያ ምናምን እንደዚህ አይነት ጀርባዎችን ጥቁር ጀርባ ያለው ምናምን ፎቶ እንዳትነሱ። ፎቶ ቤትም ስትሄዱ ጀርባችንን ነጭ አድርጉልን ማለት አለባችሁ። ፊታችሁ ላይ ሻዶው፣ መነጽር፣ እዚህ ጋር ደግሞ ኬፕ እንደ ኬፖች አሉ እነሱን መልበስ፣ እነዚህ ማስክ መልበስ፣ እንደዚህ ማስክ ማድረግ ምናምን አያስፈልግም። ስለዚህ ፎቶዋችሁ ጽድት ማለትና ሙሉ ፊታችሁን ማሳየት ይኖርበታል። እኔ በደንብ ሰራላችኋለሁኝ ፎቶን በተመለከተ ችግር የለም፣ ግን አሁን ሪማይንድ ለማድረግ ያክል ነው። ጆሮአችሁ ወንዶች እንዲህ አሁን ሁለቱም ይታያል አይደል? እንዲህ በደንብ መታየት አለበት። ያው በዚህ በኩል ብርሃን በዝቶ በዚህ በኩል ሻዶ አለው የኔ ቪዲዮ። ስለዚህ ትክክል ስትነሱ ምን መሆን አለበት? በዚህ በኩል ሻዶውን ማጥፋትና ማስወገድ አለባችሁ። በትክክል ብርሃን ፊታችሁ ላይ ማረፍ አለበት። ከዚያ የቁም ፎቶ ምናምን አያስፈልግም፣ ጉርድ ነው መሆን ያለበት። ከዚህ ከደረታችሁ በላይ በደንብ መታየት ይኖርበታል። ዘን ፎቶ ስትነሱ ይህንን አካባቢ የሚቆርጣችሁ ከሆነ ከቆረጣችሁ ፎቶ ከፍ ካላችሁ በጣም ከተጠጋችሁ እሱም ተቀባይነት አያገኝም። ልክ እንደዚህ አይነት ፖይንቶችን በጥንቃቄ አሟልታችሁ በነገርኳችሁ መሰረት ቆንጆ ፎቶ ማዘጋጀት አለባችሁ። ከዚያም በተጨማሪ $1 በኢትዮጵያ ሲቀየር ምናልባት 160 ምናምን ብር ያው በክሪፕቶ ዋጋ ማለት ነው። ግን ደግሞ የሚከብደው ያው ይሄ 160 ብሩ አይደለም። ያው የሚከብደው መንገዱን ማግኘት ነው፣ ተቀባይነት ያላቸው ማስተር ካርዶችን ማግኘት ነው። ስለዚህ ከወዲሁ ማመቻቸት የምትችሉ ከሆነ አመቻቹ። ውጭ ላይ ሰዎች ካላችሁ ዘመዶች ካሏችሁ ምናምን ያው ይሄን የሚፈቅድ ይመስለኛል። እያንዳንዱ ሰው ማስተር ካርድ በስሙ ይኖረው የሚል ህግ ያወጣሉ ብዬ አልገምትም። ስለዚህ እነዚህን ሰዎች ሬዲ ማድረግ አለባችሁ። እንደነገርኳችሁ ይሄን ካልቻላችሁ ችግር የለም፣ እኛ እንመዘግባለን። ያው የተወሰነ ተመጣጣኝ ክፍያ አለው፣ በዛ መሰረት እንመዘግባለን። ከታች አውሩን፣ ወረፋ ያዙ። ከዚያ በኋላ ወረፋችሁን ጠብቃችሁ ትመዘገባላችሁ ማለት ነው። እንግዲህ ይህንን ይመስላል ለዲቪ ዝግጅት ይህንን ይመስላል። ከዚያ በተጨማሪ ብዙዎቻችሁ ያነሳችሁት ፓስፖርት ያስፈልጋል የሚል ነው። ፓስፖርት አያስፈልግም፣ ምክንያቱም የሚያስፈልግ ቢሆን አፕላይ ለማድረግ ማለት ነው ከደረሳችሁ በኋላ ግድ ነው። ግን አፕላይ ለማድረግ ግን ፓስፖርት ግዴታ አይደለም። ምናልባት ፓስፖርት ቢያስፈልግ ኖሮ በዚህ ዓመት አዲስ አፕዴት ቢኖራቸውና ፓስፖርት ቢያስፈልግ ኖሮ ምን ያደርጉ ነበር? እስካሁን ያሳውቁ ነበር። ምክንያቱም ከዚህ በኋላ የቀረው በጣም ቀናቶች ናቸው፣ ጥቂት ጊዜ ነው። ግን ያሳወቁት ነገር የለም እና ፓስፖርት ያስፈልጋል ብዬ አልገምትም ወይንም አላስብም። ስለዚህ በዚህ መሰረት ሬዲ ሆኑ። ልክ እንደተጀመረ ምዝገባ መጀመር ትችላላችሁ ማለት ነው። እነዚህን ኢንፎርሜሽኖች ለመስጠት ያክል ነው። አብራችሁን ስለቆያችሁ አመሰግናለሁ።